ተማሪኮን ካምባቢ ትሆናለህ። እኔ በምን ምክንያት ብትጠይቀኝ ማልመልስልን አዲስ ኪዳን መጽሐፍ ቅዱስ እጄ ላይ ገብቷል። ምንድነው ጴንጤ ማለት ምን ማለት ነው ብዬ ጠየቅኩኝ። ጴንጤ ማለት መናፍቅ ነው አለኝ። መናፍቅ ማለት ሳልኩ ለስዕሉን ስግዳለን ዘምረን ወደ ቤታችን እንገባለን። ወደ ጌታ ሳትመጣ በፊት የነበረ ህይወት ሪል መጽሐፍ ቅዱስ ስደትን ይነግርሃል፣ ጥላቻን ይነግርሃል፣ መደብደብን ይነግርሃል፣ ሲኦልን ይነግርሃል። እንደዛ የወንጌል እሳትም እየነደደ ነው፣ የመከራውም እሳት እየነደደ ነው። አባቴ ያመልካል ጣዖት። እኛ በትኛንበት ቦታ መጡና ጋዝ ረጩና እሳት ለቀቁብን። ድንኳን ውስጥ ገብቼ እንጀራ ተሰጥቶኝ ወጥ ሊጨለፍልኝ ሲል አባቴያችን መጥረቢያ ይዞ ድንኳን ውስጥ ገባ። በዛ ጊዜ ጠዋት ከተንበረከክን ማታ ነው የምንነሳው። ይሄን በጌታ ፊት ነው የምነግርህ። ስመለስ ሞቷል ተቀብሯልና የከሌ ልጅ ቦታ አለ። ጌታ ይመስገን የተቀበረ አልኳቸው። እኛ ቦታ ላይ ያለው ውድ የዋርካ ኪንግደም ሚዲያ ተከታታዮቻችን እንደምን ቆይታችኋል? ይህ የዋርካ ኪንግደም ሚዲያ ነው። ዋርካ ኪንግደም ሚዲያ በየሳምንቱ አዳዲስ እንግዳዎችን ይዘንላችሁ እንቀርባለን። ዛሬም ደግሞ እንደተለመደው አንድ አዲስ እንግዳ ይዘንላችሁ ቀርበናል። እስከ መጨረሻው ድረስ አብራችሁን ቆዩ። እግዚአብሔር ይባርካችሁ። ቄስ እንኳን ደህና መጣ። እንኳን ደህና ቆያችሁት። ቄስ ማን ናቸው? የት ነው የሚያገለግሉት? የት ነው የተወለዱት? የት ነው ያደጉት? ስሜ ቄስ እንዳልካቸው ወርቁ ይባላል። ተወልጄ ያደግኩት በድሮ በቀድሞ ሙኔሳ ወረዳ ሜጢ ከተማ ልላትም ሜጢ በጣም ገጠር ከተማ ናት። እዛ አካባቢ ነው። በአሁኑ ግን ሄበን አርሲ ወረዳ ላይ 01 ቀበሌ ሜጢ ተብላ ሰንበሮ ረግጫ ተብላ ትታወቃለች። እዛ ነው ተወልጄ ያደግኩት። ኤሪያው በጣም ገጠር ነው። የመኪና ድምፅ አይሰማም። ስቲል ነው አሁን ትንሽ በተወሰነ መልኩ እንጂ ትንሽ ዞር ያለ ኤሪያ ላይ ነው ያለው እና እዛ ውስጥ ነው ተወልጄ ያደግኩት። ወደ ጌታ ሳትመጣ በፊት የነበረ ህይወት ምን ይመስላል? ወደ ጌታ ሳልመጣ የነበረኝ ህይወት የገጠር ልጆች በቤተሰቦች ውስጥ የሚያድጉት እዚህ የሚል ነገር የለም። እየሰጡን እንበላለን፣ እንጠጣለን፣ ከብቶች እንጠብቃለን። ከዛም በኋላ ትምህርት ቤት እንሄዳለን፣ እንመለሳለን። በዛ መልኩ ነው ያደግነው። ውጪ ያልኩት ነገር አልነበረም። በእናትና በአባት ጉያ ስር ነው ያደግኩት። በወጣትነት ዘመን ይሄ ነው ብዬ የምናገረው ታሪክ የለኝም። ከጌታ ከመምጣቴ በፊት በቤተሰብ ክልል ውስጥ ነው ያደግኩት። ለእኔም ይደንቀኛል ወደ ጌታ የመጣሁበት መንገድ። በኦርቶዶክስ ውስጥ ነው ቤተሰብ ያለው እና እኔ የኛ ሀገር ላይ ከ1 እስከ 6 ክፍል ነው ትምህርት ቤቱ ያለው። ከዛ በኋላ ሌላ ሀገር ሄደ ነው የምትማረው። ከ1 እስከ 6 ከተማርኩ በኋላ ሌላ ሀገር ለመሄድ ስላልቻልኩ እዛው የተወሰነ ያህል ተምሬ ቀረሁና ሰንበት ትምህርት ቤት እመላለሳለሁ። ሰንበት ትምህርት ቤት ስንመላለስ ተማሪኮን ካምባቢ ትሆናለህ። እኔ በምን ምክንያት ብትጠይቀኝ ማልመልስልን አዲስ ኪዳን መጽሐፍ ቅዱስ እጄ ላይ ገብቷል። አላቀውም ከየት እንዴት እንደገባ አሁንም ለኔም እና ያን መጽሐፍ አነባለሁ። ያን መጽሐፍ እያነበብኩ ቤተክርስቲያን እንሄድና መጽሐፍ ቅዱስ የሚለኝና እኛ እዛ ጋር የምንኖረው ህይወት የተለያየ ነው። ሄደን ወረብ እንዘምራለን። ከዛ የዛ እንትን ውስጥ ያልተጻፈ እንትን የለም፣ ስዕል የለም። ስዕል ባትል አለ። ለስዕሉን ስግዳለን፣ ዘምረን ወደ ቤታችን እንገባለን። ድግግሞሽ ነው እና እኔ ጥያቄ አበዛሁ። ከመጽሐፍ ቅዱስ አንፃር መጽሐፉ የሚለኝ ሌላ ነው፣ እኛ የምንኖረው ሌላ ነው። ክርስትና የሚባል ነገር አናውቅም እኛ። ይሄ ወንጌል የሚለው አናውቅም። ሪል መጽሐፍ ቅዱስ ስደትን ይነግርሃል፣ ጥላቻን ይነግርሃል፣ መደብደብን ይነግርሃል፣ ሲኦልን ይነግርሃል፣ ቀጭኗን መንገድ ይነግርሃል። መጽሐፍ ቅዱስ አዲስ ኪዳን ነው። ያ የአዲስ ኪዳን አውድ ይነግራል። 4 ወንጌል አብሶ ያን ይነግራል። ያንን ጥያቄ 1 አመት ስጠይቅ ይሄ ልጅ ጴንጤ ሆኗል አለኝ። ጴንጤ ምንድነው ብዬ ጠየቅኩ። አላቅም እሱንም
ምንድነው ጴንጤ ማለት ምን ማለት ነው ብዬ ጠየቁኝ። ጴንጤ ማለት መናፍቅ ነው አለኝ። መናፍቅ ማለት ሳልኩ ይሄ ወጣን ምን አላቅማ ግን መጽሐፉ የሚለኝ ሌላ ነውና በኋላ እኛ ሀገር ላይ ቡና ይፈላል ችግኝ ነው። ይሄ ቡና ችግኝ ሲፈላ ቦቲ ሞተው ከተቀጠቀ 10 ብር ነው የሚሰጥህ። ያንን የሚያስተቀጥቅ የግብርና ሰራተኛ እዛ አለ። በጣም ይከበራል የመንግስት ሰራተኞች ያኔና እኔ የምናገረውን ወንጌል ልጆች ነን ይነግረናል። እሱ ይሄንን ዝም ብሎ ሲናገር እኔ ውስጥ አለ። ጠጋ ብዬ ጠየቅኩት። ተፈራ ወንድሙ ይባላልና ስጠይቀው ነገረኝ። ምንድነው ቀጭኑ መንገድ? ምንድነው ተሰደዳላችሁ የሚለው? ከኔ ይልቅ አባቱን የሚወድ ከኔ ይልቅ እናቱን የሚወድ ለኔ ሊሆን አይገባውም። ምንድነው እሱ? እናት አባት ምን እየተናገረ ነው ሲል በደንብ ልክ ፊልጶስ ያ ማን ነው መንገዱን የሚያሳየኝ ብሎ የኢትዮጵያው ጃንደረባ የጠየቀው አይነት ጥያቄና ይሄ ሰው ይሄን ሲነግረኝ ክርስትና እዛ ጋር ገባኝ። የሚገርመኝ እሱ አይደለም። እኛ ቤት ፊት ለፊት ላይ አማኞች አሉ። አልነገረኝም። ጓደኞቼ ናቸው። አንድም ቀን የለም ክርስትና የለም። እዛ አደገኛ ነው አይወራምና ተደብቀው ነው ሰዎች የሚኖሩት። በኋላ ይሄን ከነገረኝ በኋላ እነሱ ጋር ንስሐ ገባሁ። ለካ የተደበቁ የመንግስት ሰራተኞች አሉ ለብቻ የሚያመልኩ። እኔ ቅድም ነገር ያለው ቤተሰቡ ስላደግ ወጣ ብለ ስለማታይ ልጆች ስለሆን አናውቅም ያለን። እነሱ ከነገሩን በኋላ ጌታን ተቀበልኩ። ጌታን ከተቀበልኩ በኋላ አባቴ ያመልካል። ቤት ውስጥ አምላኪ ነው። ጣዖት እኛ ቤት ውስጥ ነጭ ዶሮ ሁሉ ጊዜ ምንም ነገር የሌለበት ዶሮ አባቴ ያስቀምጣል። ምን ነበር የጣዖቱ ስም ይታወቃል? ስም ከላይ አይለው። እሱ ላይ ያለው ስፒሪት ግን ከዲሬ ይላል ራሱን አሉጃና ብሎ ይሰይመዋል። ከዛም በኋላ አመት ባለ ዶሮ አይበላም። ዶሮ ከቀመሰ ቦሚት ያደርጋል። ከዛ በተር ይገስፋል ቤት ውስጥ የመግሰፍ ገብቷል። እንደ መንፈሱ ይመጣበትና ለሊት በቃ እንደፈለፈው እንደፈለገ እና እኔ ጌታ ከተቀበልኩ በኋላ እዛ ሀገር ላይ ስደቱ በጣም ስላለ ይጸልያል። እኔም ጸሎት ለመድኩ እንደምንም። በኋላ አሁን የባነን ስንመጣ በአካባቢው በቤተሰብም ጦርነቱ ጀመረ። ያ የተባለው ጦርነቱ በጣም ጀመረ። ስደት ስደቱ ከቤት ነው የጀመረው። አንድ ቀን እዛ ቤት ምሽት ላይ ቡና አፍልተው ቤተሰብ ቡና እየጠጡ እኔ ጸሎት ቤት ሄድኩ ተደብቄ። አባቴ መንፈሱ ይንገረው ማይንገረው አላውቅም። ቡና እየጠጡ ነው። ሞቶ ብቻ በር ላይ ቆሞ ሲጮህ ነው የሰማነው። ቸርች ነው ቸርች አለም የግለሰብ ቤት እዛ ግለሰብ ቤት። እሺ ቸርች እዛ አይደለም ግለሰብ ቤት ነው የምታመልከው። እና ጮኸ። ህዝብ ተገልብጦ ወጣ። ይሄ ልጅ ከዚህ ቤት አስወጥቷል ገብቷል። እኔ የገረመኝ ማን ነገረው ነው። ቡና እየጠጣ ከጎረቤት ጋር ነው ወጥቼ እዛ የገባሁት። ከዛ አደርኩ እዛው ቤት አደርኩ ተደብቄ። የሀገር ሽማግሌዎች ወጣው ነገ እናያለን ጉዳያችሁን ተባለና ማለት እኔ ልጅ ነኝ እኮ አሁን ማለት ሽማግሌዎች ተሰብስበው በላውን እናትና አባትን በድለሃል እነኚህ ምንም የማያውቁ መናፍቃኖች እነኚህ ጴንጤዎች ማለት ነው ያኔ መጣ እና እናትና አባትህን እግራቸው ላይ ወደቅና ይቅርታ ጠይቃቸው። እኔ ግን ጌታ አስቀድሞ ከኔ በሰውና በሰው ፊት የሚክደኝን በአባቴና በአባቴ መላእክቶች ፊት ክደዋለሁ ተብሎ የተጻፈው ቃል እንደዚህ አየር ላይ ነው ማነበው። እነሱ ላይ እግራቸው ላይ ወድቄ ስቀመጥ በሰው ዘንድ የሚክደኝን በአባቴና በመላእክቶች ዘንድ ክደዋለሁ የሚለው እንዲህ ሲመጣ እንባ ይፈሰሰ። አየር ላይ ነው የተጻፈው። ኦኬ እነሱ የለስለስ ጠላ እየጠጡ እንባዬን እያፈሰስኩ ወጣሁና እዛ ቤት ተመልሼ ምሳ አስገባኝ አልኩት። ጌታን ካድኩት በእናትና በአባቴ ፊት። ሶሪ ከዛ ንሳ አስገባኝ። ንሳ ገባው በኋላ ያው ሊመጣ ያለው ነገር ገብቶኛል። ስደቱ ንሳ ገብቼ አሁንም እየተደበቅኩ አንድ ሁለት እያልኩ ሲሄድ
ህዝብ ተነሳ። አባቴን ከድር ትበረራለህ፣ እሳትም አይሰጥም፣ ካንተ ከህዝብ ውጪ ነህ ተባለ። እሱም ተነሳ። ተባረርኩ ከቤት እና ተሰደድኩ። በቃ ከተማው ላይ እንዳልኖር አባቴ አንድ መጥረቢያ ነች ከዘራውን አስረዝሞ እዚች ላይ አስቀምጦ ነው የሚሄደው። ገለዋለሁ ብሏል። ሊገለኝ ወስኗል። ገለዋለሁ አለ። እኔ ተሰድቼ ሙስሊሞች ቤት ገባሁኝ። የ2 ሰዓት መንገድ ከዛ ከተማ ይርቀት ማለት ነው። ራሴን ለማኖር እነሱ ጋር ለነሱ ከብቶቻቸውን እየጠበቅኩ እርሻቸውን እያረስኩ ከባድ ነበር። 2 ሰዓት እና 1 ሰዓት ተኩል የሚሆን መንገድ ሞፈር ቀንበር ተሸክመን ሄደን ለነሱ እርሻ እርሼ ማታ የሚበላው ደረቅ ቂጣ ነው። 3 ዓመት እነሱ ጋር ቆየው። እሑድ አንዳንዴ ጠፍቼ ሄድና እዛ አምልኬ እመለሳለሁ። እዛ በአካባቢ ደግሞ አድቬንቲስት ቤተክርስቲያን ስለነበር እዛ እነሱ ጋር እነሱም ጋር አንዳንድ ቀን እኔ አላውቅም ልዩነቱ ነው። ኢየሱስን ነው እኔ ለኔ የሚገባኝና እና እዛ ያመለኩ ቆየው። አንዴ እንጀራ ራበኝ። እንጀራ አማረኝ። እዛ ሀገር ላይ እንጀራ አይታወቅም። ደረቅ የበቆሎ ቂጣ ነው የሚበላው። ቅድም ኤስአይኤም እያልክ ነበር። ኤስአይኤም እዚህ ብሻንጋሪ ወደዛ ላንገኖ ሄደ ከሆነ ኤስአይኤም እንትን አለ እዛ ጋር እንትን አላቸው። እዛ የተሰደድኩት እዛ ጫካ ውስጥ ቂጣ ነው የሚበላው። እዛ አካባቢ እንደዛ ነው። እንጀራ አያውቁም። አሁኑ ነው የሚያውቀው። 80ዎቹ ቤት ነው የምነግርህ። 88 ዓመተ ምህረት እንጀራ አምሮኝ አንድ ዘመዳችን እዛ ከተማ ላይ ልጁን ይድራል። በቃ ዛሬ ድንኳን ውስጥ በዚህ ጫጫታ ውስጥ እንደምንም አንድ ቁርጥ እንኳን እንጀራ በላ በየዛጄ ድንኳን ውስጥ ገብቼ እንጀራ ተሰጥቶኝ በሳህን ይዤ ወጥ ሊጨለፍልኝ ሲል አባቴያችን መጥረቢያ ይዞ ድንኳን ውስጥ ገባ። እንዴት አወቀ? ይከታተለኝ። ቅርብም ነው አካባቢው። እሺ በዚህ ጋር መጥረቢያውን ይዞ ሲመጣ እንጀራውን ቁጭ አድርጌ በዛ ዞሬ ከዛ ያሳደደኝ ተራራ አለ። ከተራራው እንዲኖርኩ ተመለሰ። ማረሳው ኢየሱስ አልኩት፣ አንተ እንጀራ እንኳን አታበላኝም እንዴ? ከዛ እምባዬ ልጅነቱም አለ። ልጅ ነኝ እኮ እያለቀስኩ አንተ እንጀራ እንኳን አታበላም ያልኩ እምባዬን እያለቀስኩ ሰዎቹ ሰፈር ሲደርስ ደግሞ ይሄ ኢየሱስ እንዳይሰደብብኝ ፊቴን ታጠብኩና በውሃ ገባው። እዛ ደግሞ ሰርጊት የመጣው ተብሎ ራሱ መልሰተ ታደ ምገርም በዛን ቀን ምሽት ምርር ብዬ ነው ያለቀስኩት። እሱን አንተው ምን ገብቶኛል። ክርስትና ቀድሞ አንብቤ ስለገባኝ ምንም ሽሩሩ የለውም። ያ በቃ ማጥራጥር ነው ክርስቶስን መከተል። እስከ ሞትም ከሆነ መሞት ነው። መጽሐፉ ቀድሞ ነግሮኛል። 4ቱ ወንጌል በደንብ አድርጌ አንብቤዋለሁና ያኛው በደንብ ስለነገረኝ እንደሚልበኝ ነግሮኛል፣ እንደምሰደድ ነግሮኛል፣ እንደምደበደብ ነግሮኛል፣ እንደምገደል ነግሮኛል። ከዚህኛው ልክ ደግሞ እናትና አባቴን የማከብር ከሆነ እሱን እንደማጣ ነግሮኛል። ስለዚህ ዘላለምን ማሰብ አለብህ። ብቻ እግዚአብሔር ሲረዳ ነው። የሚገርመኝ በዛን ቀን ምሽት ማታ አባቴ ጉድጓድ ውስጥ ገብቶ እግሩ ተሰበረ። በዛን ቀን ምሽት የእንጀራዋ ቀን ከምሬ እኮ ያለቀስኩት አሁን እንደምልህ አይደለም። እሱ አባት አይደል? በዛ አባትህ ጉድጓድ ውስጥ ገብቶ እግሩ ተሰብሯል ብሎ መከረኝ። እናቴ የመጀመሪያ ልጇ ስለሆንኩ በጣም ትወደኛለች። ሃይማኖትን ብጠላው እሷ የቄስ ልጅ ናት። ወደ አዲስ አበባ ስትሄድ ዝቋላ ተራራ የለም? እዛ ተራራ ላይ የዛ የመደብሩ እንትን ነው መርጌታ ነው አባቷ። የቄስ ልጅ ከተባለ እንግዲህ ቦታውን አስብና እና ያን ትቃወማለች። በኋላ ግን በዛን ቀን እኔ ሄድኩ ቤት። አባቴን ልጠይቃል የሚሄድኩት እንጀራ ልበላ እንጀራ አስኝ አልኳት። እንዲህ ቀና ብሎ አየኝና ቀን የሰጠው ቅል ድንጋይ ይሰብራል አለኝ። አረሳም ተረቷል። ሰጠችኝ እንጀራ እምባ እንቋት ሰጠችኝ። እሷን ገላመጣት አንቺ እያለ ከዛ ብዙ ጊዜ ቆየ። እግሩ እንደተጎዳ
በዛ መሀል ከ3 ዓመት በኋላ ወደ ቤት ተመለስኩ። እኔም ጠንከር እያልኩ መጣሁ እና ወደ ቤት ተመለስኩ። እግሩ ማገገም ሲጀምር እግዚአብሔር ማስተዋል ሰጠኝ። እነሱን መደገፍ ጀመርኩ። በጣም ደግፋቸዋለሁ። እርሻቸውን አርሳለሁ፣ ደግፋቸዋለሁ በጥበብ እና ጌታ የተቀበልኩበት መልኩ እሱ ነው። የመጣሁበት መንገድ ያ ነው። ቀጥሎ የነበረው ልነግርህ አልችልም። ወጀቡ እዛ ምድር ላይ ወንጌል እንዲሰራ በጣም ስለማይፈለግ ምንም ነገር እንድናገኝ አልተፈቀደልንም። የአምልኮ ቤት የለም። ቤት የሚያከራይ ሰው ከድር ስለሚባረር ቤቱን አያከራይህም። የቀብር ቦታ ሰው ከሞተብህ ሰው አትቀብርም። ስለዚህ መቃብር ቦታ ካጡ፣ የሚያመልኩበት ቦታ ካጡ ምን ይሆናሉ? ይተዋሉ። ወይም ክርስቶስ ይወጣል ብለው ሰዎች ይህን አድማ ስለመቱ እኛ ደግሞ እልህ ይዞን ያሉ ሰዎች የመንግስት ሰራተኞች ያሉ ከነሱ ጋር ተያይዘን እየጸለይ ቦታ ለመግዛት ጥረት አደረግን። ወረዳውን ጠየቁ። እነሱኛ ልጆች ነው ጠየቁ። ሊሰጥ ሲል ህዝቡ በጣም ይሰበሰብ ይነሳና ጉቦ ለወረዳ ሰዎች ይሰጡና ያባሯቸዋል። እነሱ ታፍነን ነው የምንኖረው። ከዛ የመንግስት ሰራተኞች እንዳሉ ለቅ ወጡ፣ ሄዱ ወጣው። ምክንያቱም መንግስት ያመጣቸው ሞልተው መውጣት ይችላሉ። እኛ የት እንሂድ? ከዛ እኔም እየተነከርኩ መጣሁ። ደህንነት መማር የለም ያስተምራል፣ አይታሰብም። በራስ ጥረት ነው አንብበህ እንጂ ደህንነት ማን ያስተምር? የለም ያስተምር ሰውና በየዋህነት እኛ ጸሎት እንችላለን፣ በጣም ጸሎት እንችላለን። ጠዋት ከተንበረከክን ማታ ነው የምንነሳው። ይሄን በጌታ ፊት ነው የምነግርህ። ከተንበረከክን ማታ ጾም ጸሎት ከገባን እኔ አሁን ሙሉ ጊዜ ከሰጠው ነው እየተበላ ዛሬ ራሳው ገብዛች አይታሰብም። እሱ አይታሰብም። በቃ እንደው ነው የምትለው። አደገኛ ሪቫይቫል ነበር። አደገኛ እሳት ይወድቃል እና በኋላ አንድ ሰው ሞተ እዛው ከተማ ውስጥ። የት ይቀበር? 12 28 ስንት ነው የሞተው? 12 እና 28 40 ደርሶ መልስ 80 ኪሎ ሜትር ወስደን የቀበር ነው። በቃ አሁን ካሁን በኋላ እነኚህ መናፍቃኖች ጠፉ ተብሎ ብዙ ናችሁ በቁጥር ምን ያክል ተሆነ? ከ20 አንበልጥም። ከ20 እኮ ትንሽ ልጆች ነን። የልጆች ስብስብ ነው። የሚታዩ ሰዎች ወጣው ሄዱ። በኋላ ያን ሰው እዛ ቀበርን። ከዛ ያ ሰው የመንግስት ሰራተኛ ነው፣ የጤና ባለሙያ ነው። ባለቤቱም ተነስታ ወጣች። 2 መምህራኖች 3 መምህራኖች ነበሩ። እነሱ ወጣው ሄዱ። የግብርና ሰራተኛውም ሄደ። ሌሎች ጎረቤት የነበሩም ሰዎች በስራ ጉዳይ ብለው ወጡ። ያለችው ነገር እኔ ላይ ወደቀች። ከዛ እኔም ትምህርት ቤት ገብቼ እወጣለሁ ብዬ ክላስ ገባሁ። በትምህርት ጉዳይ መውጣት አለብኝ ስል ጌታ እንዲህ አለኝ። በልጅነት ይነግረኝ ከትምህርት ቤት ወጣ አለኝ። ምን ነው አልኩት። ቆይ እኔ በክብር አስተምራለሁ አለኝ። እሰማለሁ። አይ ጌታ ሆይ አልወጣም አልኩና 7 እና 8 ተምሬ 8 ከተፈተንኩ በኋላ እንዳትሄድ አለኝ። እሄዳለሁ ስለው አቤሜሌክንና ኑኃሚንን ታውቃቸዋለህ አለኝ። አዎ አልኩት። ስለዚህ እኮ ማራ በሉኝ ብላለች አለ። ሄደህ ከምትመለስ ጠብቃለህ። እሺ አልኩት። እዛ ከቀረው በኋላ ምንድነው ያልኩት? ጌታ ሆይ እንግዲህ እዚህ እንድቀር ከፈለክ አሁን የመቃብር ቦታ አስተኛ አልኩት። እያንኳኳን ወንጌል እንሰብካለን። ከዛ እንታሰራለን፣ እንደበደባለን። ጠዋት ገንዘብ ከፍለን እንወጣለን። ጠያቂ የለም። ለምን ልጆቻችን ደበደባቸው? ማንም አይጠይቅም። ማታ በጋራ እንጸልይ የለ ሮንዱ ሊመጡና ስብስብ ብሎ እስር ቤት ይከቱናል። ከዛ አልጠፋ አለ እሳቱ አይጠፋም ባይዘው። እና ያንን የመቃብር ቦታ እኔ በራሴ ወር ገዛው። እንዴት ገዛ ነው? ቦታው እኛ ዘመድ የሆነ ሰው ሌላ ሀገር ላይ የሚኖር መሬቱ ዛሬ ያለ ሰው አለ። እሱ በሆነ ወንጀል ምክንያት ታስሮ አሰላ እስር ቤት ጌታን ተቀብሎ እዛ ሀገር መመለስ አይችልም። ስለዚህ ለቤተ ክርስቲያን ሸጥልናል። ጌታ ገንዘብ ሰጥቶ ነበር። ገዛውና ወደ 3700 ካሬ ሜትር ገዛው። ማን ያጽድቅ?
የቤተ ክርስቲያን ብሎ አላጸድቃሉ ሰዎች። እስካልጸደቀልን ለመቃወም ትቸገራለህ። አስቸጋሪ ነው። ያ ሁኔታ ደግሞ ተነሳ። የሚናገር የለም። የሚያዋጣን ጾም ጸሎት ነው። አሁን ጊዜ አልፈጅም። በዛም በዚህም ያንን ቦታ የራሳችን አደረግንና እንዲህ አልኩ። ወረቀቱ እጃችን ከደረሰ በኋላ ምን አለ እኔ ሚስት ኖሮኝ የኔ ልጅ ኖሮ ልጄ ሞቶ ቅብሬ የኔ መሆኑን ባረጋግጥ፣ ታዲያ በማን ታረጋግጣለህ ብዬ በልቤ እያሰብኩ አንድ ወደ ጌታ የመጡ ሰዎች ነበሩ። አሁን የመቃብር ቦታ ካገኘን በኋላ የጌታ እሳት ነበረና መናፍስቶች እየተንጫጩ ሲወጡ ሰዎች ሲፈወሱ አይተው ወደ ጌታ መጡ። የዛ ሰው ልጅ ሞተ። እኔ ባገር የለውም ሌላ ቦታ አገልግሎት ወጥቻለሁ። ስመለስ ልጅ ሞቷል ተቀብሯልና የከሌ ልጅ ሞተ አሉኝ። ጌታ ይመስገን የተቀበረ አልኳቸው። እኛ ቦታ ላይ አሉ። እኛ ቦታ ላይ ማዶ ካረጋገጥኩ በኋላ ደስ ብሎኝ ሄጄ አለቀስኩና በቃ መሬቱን እኛ አደረግን። መሬቱን እኛ ካደረግን በኋላ አሁን የጸሎት ቦታ ቤት ለመስራት አሁን ደግሞ እሱ ከየት ይገኝ? ብር እኮ የለም፣ የሚጠይቅህም የለም። እናት ቤተክርስቲያናችን የ4 ሰዓት መንገድ ርቀት ነው ያለው በእግር። ከዛ ውጪ መኪና አይገባም። ቦታው አስቸጋሪ ነው። እነሱ ወንጌላውያን ይፈራሉ፣ አይመጡም። ሰዎቹ መጥፎ ናቸው እዛ ያሉትና ያንን ቦታ አሁን ቦታ ገዝተን እግዚአብሔርን ለማምለክ ቸርች እንሰራለን ብለን ስናስብ አንድ ሰው ቤት አስነሳለንና ተሰማ አትሬሶ ይባላል። አሁን አሜሪካን ሀገር ገብቷል። ተሰማ አትሬሶ ቀርጸን ነገሌን ካወክ መምህር የተሾመ ወደ ጌታ የሄዱ የእሳቸውን ልጅ የሚያገባ መስታወት የምትባለውን እሱ መኪኖች ምናምን ያለው ሰው ነው። በጣም እግዚአብሔር የረዳው እዛ ውስጥ ሰው መጣ። እንዴት መጣ ነው? ፕሮግራም አዘጋጀንና ድንኳን ተክለን ድንኳን ልንጠብቅ ድንኳን ውስጥ ተኛን። 3 ሆነን እኛ በተኛንበት ቦታ መጡና ጋዝ ረጩና እሳት ለቀቁብን ድንኳኑ ላይ። ድንኳኑ ነደደ እንደ ሰው ነዷለች። ኦ ማይ ጎድነስ። እሺ ብርን ስንል አንዱ ጓደኛዬ ጥግ ላይ ድንኳኑ ጥግ ላይ ነው። እኔ ቀጥዬ እኔ 3ኛው እንዳለ ብንን ስል እሳት ላይችን ላይ ነው ያለው። ልጁ ብድግ ሲል ፊቱ እሳት ውስጥ ነው የገባው። ይሄን ፊቱን ይዞት ሄደ። እሳቱ ተቃጠለ። ፊቱን አቃጠለው እንዳለ ፊቱን አቃጠለው። እኔና ጓደኛዬ ማይ ጎድነስ ተረፍን። ከዛ ልጩ አልኩት ጓደኛዬ። እሺ ማን ሊወጣ ነው የምትጨው አለኝ። አቃጣዩ ተከባል ማን ልጅ አፈን ያዘ እና አንዱ የሮጠ መጣና ድንኳኑ ዘንድ መሃል ለመሃል ቀደደው። እሳቱ ይሶት እንዲህ ሲቀደው መሃል ለመሃል እሳቱ ተቀዶ የሚቃጠለው ወደ ዘወረወረና ግማሽ በራድኩ ነገር ነው። ያው እንደም ታክመው ዳና ወደ ጌታ ሄዷል። በዛም የወንጌል እሳት አልተባለ። አሜን። ቀጠልና ያተሰማ እዛ ሀገር መጣና እያስተማረን ከኛ ጋር ይሄ የጆንያ ፍራሽ ላይ ነው ተኛው። እሱ ጥሩ ቤት ነው የሚኖረው። በዛም ዘመን ጥሩ ሰው መኪኖች ምናምን ባለሀብት ነው። በኋላ እሊያዘውና ቦታ በ800 ብር ገዛለን። እጃቸው ቦታ ሆ ብለው ወጡና ወሰዱት ቦታው። መሬቱም የኛ ነው አሉ። ኦኬ ወሰዱት። አሁንም እነሱ ነው ንገርም ወሰዱት። 100 ቆርቆሮ ገዝቶልናል። ያንን ቦታ ገዝቶልናል። ቦታውን ወሰዱ። 100 ቆርቆሮ የቤት ቁጭ አለ ተመልሶ ከነመስማሩ። ቀጠለና አንድ በጌታ የሆነ ልጅ በመሃል ደግሞ የመጣ ሰው ነበርና ጎበዝ ተማሪ ነበር፣ ተምሮ ባለትዳር ነው። ይሄን ቦታ በቃ ለቤተ ክርስቲያን ሸጣለሁኝ ትምህርቴን እስከጨርስ ድረስ ይሄን ቦታ በ3 ዓመት ውስጥ ከፍላችሁ ትጨርሳላችሁ ብሎ አነጋገረን። እሺ አለና አሁን እኔ ያለው ቤቱን ስለሆነ እሺ ብለን የ100 ቆርቆሮ ጉድጓድ ስንቆፍሩልን ነገ እንጨቱን ልንተክል ማታ ጉድጓዱ ደፍኖታል። ግቢ ውስጥ ገብተው ተዋስደን እንዳለ ጉድጓዱ ደፍኖ ይገርም በሊያዘምኛም አሁን በቃ ያን ጉድጓድ ስናወጣ ውለን ተመልሰን እንጨቱን ተከል። እኛን ስንሰራ እነሱ ለካስ ሲማከሩ ብለዋል። ማታ ካምፕ ሰራን። 8 ቆርቆሮ ወሰድና ካምፕ ሰርተን እዛ ውስጥ ስንጠብቅ የድንጋይ ናዳ
በአራቱም ማዕዘን ወረደብን። እዛች ካምፕ ውስጥ ይሄ ድንጋይ አሁን ከመታን ማን እንደመታን አናውቅም። እንሞታለን፣ እንወጣለን። ልክ ስንወጣ ሆ ብለው ገብተው እንጨቱን እንዳለና ካምቡን ወሰዱት። ያ እሳት ያቃጠለው ልጅ ያነትረ ነበር በትን ያጣሉት ሲነታ ቶሎ ወጣ ያለው ከዛ ያለታ ከባድ ጩኸት ተነሳ። በኋላ እግዚአብሔር ሊዋጋቸው ነው መሰለኝ ከቤተሰብ ጋር አሁን ልዩነት ተፈጠረ። በልጆቻችን ላይ ምንድነው ችግራችሁ ተባለ። አሁን ቤተሰብ እንደዛ እግዚአብሔር ነው። እኔ ያለታ አለቀስኩ። እሱ ያን ልጅ ግደሉት ነው የተባለው። አንተ እንግዲህ እሳቱ ሲወድቅብህ ተዞረ የለ እኔ ሲሪየስ ሮጣለሁ፣ ወንጌል እየተናገርኩ ሄዳለሁ በጣምና የገባኝን እሱን ግደሉት። እኔ ቶሎ ብዬ ጭንቅላቴ ላይ አንሶላ ጠምጥሜ የሆነ ዛፍ ስር ቆምኩና አለቀስኩ። ያለታ ምንድነው ይሄ ሁሉ ስቅስቅ ብዬ ባይ እንደዚህ ሲጠርጌ ምነው አንተ ምነው ከራብ ስናልፍ እስር ቤት፣ ከእስር ቤት ስናልፍ እሳት፣ ከስናልፍ ዱላ ጌታ ሆይ። ከዛ በመካከላቸው ልዩነት ተፈጠረ። ከዛ የህግ አካል መጣ። ጠዋት እኛ ነው አስረው መደሰው አሰሩን። ተነበራችሁ ማን ነበር ሲረብሽ ነበር ምንድነው እኮ እነሱ ናቸው። ያ በዛ አለፈ። ያንን ቦታ ወሰዱት። ከዛ ሰው ወጣና እኔ በቃ ትንሽ ሳሳን ያለንም ሰዎች ዛጋ ያለነው ሳሳን። ያ በእንደዛ ያለ ያው ሳምደር ላይ የነበረው ወንጌል ተዳፍኖ እንዲቀር ማህበረሰቡ እኛን አልቀበላለ። ቤተሰብ እንኳን ያው እኔም ትንሽ ጫና ፈጠርኩ በመስራት በመናምን አለ አይደል ተደግፋቸው እነሱ ሊናገሩኝ አልቻሉም። በማህበረሰቡ ተቀባይነት አጣን። ቢሆንም ግን ወንጌል ያሸንፍ ነበር። አሜን፣ ያሸንፍ ነበር። በኋላ በጌታ ፊት እየጸለይን እያለን አንድ ሰው እንዳልካቸው እያለ ሱዙኪ ሞተር ይዞ በ1998 ዓመተ ምህረት እዛ መጣ። እኔ ከልጅነቴ ጀምሮ በጣም ስላወዳደኝ እርሻ ነው የምናርሰው ገጠር ስለሆነ በልጅነት እድሜ 80 90 100 ኩንታል አደረጋለሁ። ያን ተጽዕኖ ያደረኩት በዛ ነው እና ያን እየሰራው ያለው ቤተሰቤንም ሰፖርት ስለማረጋቸው ወንድሞቼ ቶቼ ስላስተማርኩ እንዴ ስለምሰራ ያው ገንዘብ ሲኖር ታውቃለህ እንግዲህ ሚዛን ሰዎች የሚሰጣ ሰጣስ። ከዛ ያ ሰው መጣና እንዳልካቸው የት ነው ያለው ትፈልጋለህ ተባለ። ከማሳ በሞተር ለዚያው ሞተር እኛ ሀገር ላይ ብርቅ ነው። ጌታ ሰው ልክላለሁ ብሎ ነበር መጀመሪያ። እሱ ከመጣ በኋላ መጣው ሲያን ነገር ጠይቃልኩት። ምናልባት ስሙን መጥቀስ ካላስፈለገ ብዬ ነውና ከሐዋሳ ነው የመጣው። አሁን ስትመጣ መንገዱ እንዴት ነበር? እንዲህ ይሄ እጄ ተገንጥሎ አይደለም ማለት ገጭ ገጩ ሞተሩ አይመችም። የለም መኪና መንገድ የለምና ይኸውልህ እዚህ ውስጥ ሆነን አንድ ነገር እንሰማለን አልኩት። አንዳንድ ሰዎች እንደዚህ አይነት ኤሪያ ላይ ይገቡና ፎቶግራፍ ሰዎች እንደዚህ አንስተው ወደ ውጭ ይልኩና በሰዎች ላይ ገንዘብ ተኮር የሆኑ አይነት ሰዎች አሉ። አንተ የወንጌል ሰው ነህ ወይንስ እንደዚህ አይነት ሰው ነህ? እሱን ግልጽ አድርግና ነገር አለቀሰ። እንዳልክ እኔ እንዲህ አይነት ሰው አይደለሁም። እግዚአብሔር አርሲ ምድር ላይ በአንተ ወንጌል ሰራለሁ ብሎ የላከኝ ሰው ነኝ። የምትነው ነገር ልክ ነው አለኝ። በቃ ልክ ከሆነ አልኩና ና አልኩትና አንደኛው ወስጄ የገዛሁትን መሬት ይኸው አንድ፣ ሁለተኛ 8 ቆርቆሮ ተወስዷል። 98 ቆርቆሮ ካለ ቁጠራው አልኩት። መስማሮችን ቁጠራቸው፣ ቦንዳዎችን ቁጠራቸው፣ እንጨቱ ተወስዶ አልቋል። አሁን ይሄንንና በእጄ ላይ ያለው መመት ተረከብና አገልጋይ ትልክና ወንጌል ትሰራለህ። እኔ እዚህ ያለው አልኩት። ሲል አይደለም አለኝ። አንተ ነው ፈልገው እኔና ከዛ አንተን ቀርሳ ሙኔሳ ወስድህና እዛ ቸርች ፕላንት ታደርጋለህ። እዛ ምድር ላይ ወንጌልን አንተ ግሬደር ነህ። እንደዚህ አይነት በዛ መልኩ ከዛ ከተማ እኔን ወደዛ ሙሉ ጊዜ አገልግሎት በ1998 መጋቢት 30 ላይ ከዛ ይዘውኝ ወጡ። ይዘውኝ ከወጡ በኋላ አብሬያት የነበርኩት ቤተክርስቲያን ሌላ ናት። ለምን ተወስዱብናላችሁ? ተነሳ። እኛ እኮ እናንተ መስራት አልቻላችሁ፣ ፈራችሁ፣ አቃታችሁ፣ ከአቅማችሁ በላይ ሆነ። አሁን ግን ቤተክርስቲያን ሊሰራ ከምትል ቤተክርስቲያን ጋር እዚህም ላይ ወንጌል መስራት ስላለብን ነው የሚል ነገር ተነሳ። እዛ ከመሄዴ በፊት ምናልባት እዛች ከተማዋ ላይ ያለን ሜጥ ያለች
ከዛም በኋላ እንደ ሚሽነሪ ያደርገኛል። ቁርጫሳ የምትባል ቸርች አለች፣ እዛ ፕላንት አደረኩኝና ዳሙ የምትባል አለች፣ እዛም ፕላንት አደረኩኝና ብቻዬን ነው። እዛ ጊናፈራ የሚባል አለ፣ ጊናፈራ ቀበሌያችን ነው፣ ከሜጤ ሁለተኛ ጎረቤት ነው። እዛ ፕላንት አደረኩ። አምስተኛ ሰሊሰሊን የሚባል 2 ሰዓት መንገድ አለ፣ እዛ ፕላንት አደረኩ። ይሄን ሁሉ ማድረገው ፍቅሩ ነው። ለአገልጋይ ደሞዝ እንደሚከፈል እኔ አላውቅም፣ ያን አናውቅም። ከማገልገል ውጪ አናውቅም። እርሻ እናርሳለን። ከዛ በኋላ ተመልሰን ሄደን ከ6 ሰዓት 7 ሰዓት በኋላ ያናገርን ማታ አገባል። ዝም ብሎ ያስገደ ነበርና ያንን ሁሉ ትረከባለህ ብዬ ሆኔ ወደዛ ወደ ከቀርሳ ከተማ ገባን። ከዛ እዛ ያለች ቤተክርስቲያንም ለምን እንደዚህ ያደረጋችሁ ግብ ተነሳ። እውነታውን በደንብ ነገርኳቸው። ስለዚህ ያለው መመኑ ሰዱና ከቻላችሁ መቻል አልቻሉም እዛ ላይ መስራት። ከዛ እቺኛዋ ቤተክርስቲያን ገባችና ቦታውን ገዛች 4000 ብር። ከዛ ሲዋጉበት የነበረውን ቆርቆሮ ተሰራ። ያን ጊዜ ወረዳው እዚህ ነገሌ አርሲ ስለነበረ የነገሌ አርሲ አመራር ደግሞ ክርስቲያን ነው አውቀዋል። አሁን ወደ ጌታ ሄዷል። ቶላ የሚባለው የነገሌ አርሲ ርዕሰ መስተዳድር በጌታ ነው። እሱ ነው። አሁን እንደ ድሮ እናሳዳለን ብትሉ ታልቃላችሁ አልናቸው። ወረዳ አስተዳደር አይለቃችሁም በሚል ሰዎች በዛ መልኩ እዛ ምድር ላይ ወንጌል ስር ሰዶ እንዲቆም ሆነ። ከዛ ሰው እየበዛ ሄደ። እኔም ከዛ ወደ ሙሉ ጊዜ አገልግሎት መጣሁ። ወላለ ነበረው ነገር ይሄ ነው። ዋው! ውድ ተመልካቾቻችን በጣም ድንቅ ጊዜ እያሳለፍን ነው። አሁንም እስከ መጨረሻው ድረስ አብራችሁን እንድትቆዩ ግብዣችን ነው። አብራችሁን ቆዩ። ቄስ በዛ ጊዜ እንደ ማትረሳው እንደዛ የወንጌል እሳትም እየነደደ ነው፣ የመከራውም እሳት እየነደደ ነው እና እንደው ይሄን በህይወቴ አረሳውም የምትለው ነገር አለ? እዛ በህይወት ያረሳው ምልህ እዛ ስደት ያለው የአባቴን ማሳ ከዛ ሀገር መጥቼ አርስለታለሁ። በፍቅር ነው የገዛሁት። ከዛ ባዶ ነው ወጥቻለሁ። 1 ሰዓት ተኩል በላይ ያስኬዳል ሸክም ተሸክመህ። እኔ ልጅ ስለሆንኩ ስለሚሄድ ነው። አሁን አንተ ሄድ ብትል 2 ሰዓት በላይ ትሄዳለህ። ልምዱን ነው ያነሳውልህ። ያለት ለሱስዬ ማታ እዛ ከተማ ገባውና በሮች እና እቃውን የሆነ ሰው ቤት ደብቄ ዘመድ የቅርብ ዘመድ ሰው አለና ያ ሰው ድሮ ወንጌል ቀመስ ነው። እሱ ቤት ራቴን እበላለሁ ብዬ እኮ አባቴ እዛ መጣ። እዛ ቤቱ ኩሽናውና ትልቁ የቆርቆሮ ቤት ነው። መሀል ላይ ትንሽ መንገድ ነች ያለችው እንዲታያል። እኔ እዛ ውስጥ ቁጭ ብዬ መጣ። ያዘውን ነገር ልነግር አልችልም። መንፈሱ ዱላ ይዟል። ይሄ ጆፉ የሚባል ነገር ብረት የተጠቀለለበት እና እዚህ ጋር ከዘራ እዚህ ላይ አድርጎ እሱ እኔ ትፍለጋ ነው ያን ሁሉ የሚይዘው እሱ መንፈሱ ነው የሚያደርገው። እና እዛ መጣብኝ። አሁን እዚህ ውስጥ ካገኘኝ ይገለኛል። እኔ አቅም የለኝም። ለራሱ ችግሩ ጠብሶኛል። አልችልም። አገባኝም እና ብዬ እንዲወጣ ስል ጎንበስ ብለህ ሳይኝ እዚህ ላይ ያለው ብለው